So this is the last lesson of first chapter in grade 12 and it says application in biology. So application of biology ማለት እስካሁን አይተናቸዋል። ነገር ግን ስፔሲፊክሊ ባዮሎጂ ካጠናቸው ነገሮች ውስጥ አፕላይ የምናደርጋቸው ኮመንሊ ማን አለ? ኢንዛይምስ አሉ። ኢንዛይምስ አር ፕሮዲውስድ ባይ ፈንጋይ ፈንጋይ ፕሮዲውስ ይደረጋሉ ከዛ ኦር ባክቴሪያ ፕሮዲውስ ይደረጋሉ። ስለዚህ ምንድነው ኢንዛይሞችን ለማምረት ማን ይጠቅሙናል ማለት ነው? ሊቪንግ ኦርጋኒዝም። ስለዚህ ባዮሎጂ ኢንዛይምስን ለማምረት ይጠቅሙናል። ሌላ ፕሮቲዝስ የምንላቸው ዴር ፎር ስቴን ሪሙቫል እነዚህ ናቹራሊ ኦልሬዲ ቦዲያችን ውስጥ ያሉ ኢንዛይሞች ናቸው። ፎር ፕሮቲን ሪሙቫል የተለያዩ breakdown of proteins ያገለግሉናል ማለት ነው። The same goes for lipase because lipase it's breaks down like the fatty acid እና ሊፒድን የሚለይልን ነው። ከዛ ቺዝ ውስጥ ያለውን ፍሌቨር ሞር እንዲጨምርልና ፋት ስቴን ሪሙቭ ለማድረግ እንጠቀምበታለን። The other ones fruit ውስጥ በናቹራሊ ከምናገኛቸው ኢንዛይሞች መካከል we have pectinases ስለዚህ ፍሩት ጁስ ክላሪፊኬሽን ይረዳናል ማለት ነው። ከዛ አማይሌዞች አሉን። አማይሌዝ ማለት ናቹራሊ አፋችን ውስጥ የሚገኝ ኢንዛይም ነው። ከግሉኮስ ወደ ስታርች ወይም ደግሞ ቢልዲንግ አፕ ኦፍ the monomers ወይም ደግሞ ስኳርን ወደ መፈጨት የሚወስደው ነው ማለት ነው። ሌላ ባዮሎጂካል ዋሺንግ ኤንድ ፓውደርስ እዚህም ላይ ሃይ የሆነ አፕሊኬሽን አላቸው ማለት ነው። they contain proteases የተለያዩ ኢንዛይሞች አሏቸው። በዚህም የተለያዩ ሪሙቫል ኦፍ ስቴንስ ነው የምንጠቀምበት ማለት ነው። the other area of applications of biology is agriculture ነው። ያው አግሪካልቸር ቅድምም ደጋግመን አይተናል። it's one of the most important is biopesticides ነው። አግሪካልቸር ላይ one of the most revolutionizing የሆኑ ዲስከቨሪስ ፔስቲሳይድስ ናቸው። ክሮፖቻችንን የሚጎዱብንን ፔስቶች ለመግደል የምንጠቀምበትን ዲስከቨሪ ያደረግነው ቢኮዝ ኦፍ ባዮሎጂ ነው። ባክቴሪያዎቹ ደግሞ ለምሳሌ እነዚህን ለማምረት ከተጠቀምንበት ወይም ደግሞ የተለያዩ ናይትሮጅን ፊክሲንግ ባክቴሪያ ሲኖሩናል ፕላንቶቻችን ላይ ጉድ ባክቴሪያ የምንላቸው እነዚህ ባክቴሪያዎች አሉ። ቫይረሶችም አሉ ማለት ነው። ቅድም እንደተባባለው ኤቭሪ ማይክሮ ኦርጋኒዝምስ የራሳቸው የሆነ ጥቅምና እንትን አላቸው ማለት ነው። ሶ one of the most common የተለየ አፕሊኬሽን የምንለው ቲ ፕላዝሚድ ቬክተር ነው። this is an agrobacterium used to insert resistance to genes ጂኖች የተለያየ ክሮፕ ፔስት ሬዚስታንት እንዲሆኑ ድራውት ሬዚስታንስ እንዲሆኑ ኢንጀክት የምናደርግባቸው ጂን ነው። ይሄንን ደግሞ ኢንጀክት የምናደርገው it's using this agrobacterium የሚባለው ማይክሮ ኦርጋኒዝም ማለት ነው። at the end of it ኢንሴክት እና ፔስት ሬዚስታንት የሆኑ ክሮፖችን ማምረት እንድንችል ነው። ከዛ ለምሳሌ these genes ቢቲ ጂንስ ነው የሚባሉት አሁን ኢንሰርት የተደረጉት ጂንስ። ከዛ ሜዞቹ ቶክሲን አጌኒስት ስፔሲፊክ ኢንሴክትስ ይኖራቸዋል። they reduces pesticide use but may cause resistance in pests ስለዚህ ፔስቶችን ሪዚስት ማድረግ እንዲችሉ ይረዷቸዋል ማለት ነው። This is also mentioned before. It's about transgenic organisms. Transgenic ማለት ጄኔቲካሊ ሞዲፋይድ የተደረጉ ኦርጋኒዝሞችን ሚሚክ የሚያደርጉ ማለት ነው። ስለዚህ ትራንስጄኒክ ላይ ቅድም እንዳለው የምንፈልጋቸውን ፕሮዳክቶች ከአኒማሎች ወይም ከፕላንቶች ለማግኘት ዊከን ትሬቶችን ማደባለቅ ማለት ነው። ፕሮዲውሲንግ ቤተር የሆነ ሚልክ ኤግ ከአኒማሎች ከሆነ ከፕላንቶች ደግሞ ኢምፕሩቭድ የሆነ ክሮፕ እና ፕሮዳክሽን እነዚህ ነገሮች አሉን ማለት ነው። ሌላ ሄርቢሳይድ ሬዚስታንስ ነው። ሄርቢሳይድ ሬዚስታንስ ኢዝ ላይክ ግላይኮፎስፌት ቶለራንት ክሮፕስ ሪዲዩሲንግ ኬሚካል ዩዝ የተለያዩ ፔስቲሳይዶች ወይም ደግሞ ሄርቢሳይድ እንትኖችን ሬዚስት የሚያደርጉ ኦርጋኒዝሞችን ይሰራሉ ማለት ነው። ሶ the next one is cloning ነው። ክሎኒንግ ማለት ጄኔቲካሊ ሲሚላር የሆነ ተመሳሳይ የሆነ ሌላ ኦርጋኒዝም መፍጠር ማለት ነው። ይሄንንም ያስቻለን ኦፍ ኮርስ ባዮሎጂ ነው። it produces genetically identical የሆነ offspring ነው። and የመጀመሪያው ጄኔቲካሊ ክሎን የተደረገችዋ ምን ትባላለች? ዶሊ the sheep የምትባል the first cloned animal ነበረች። ራሷን ድጋሚ የራሷን ካራክተሪስቲክ የራሷን ዲኤንኤ ነው ወስደው ክሎን የሚያደርጉት ማለት ነው። በፕላንት ሊሆን ይችላል። በፕላንት ላይ ራፒድ የሆነ መልቲፕሊኬሽን ስላለው it's more accurate ነው። አኒማል ላይ ግን so far it has only been tried በዚህ ሌቭል ማለት ነው።
the last one is the biological warfare ይሄኛው ላይ it is the use of microbes እና toxins to harm human beings or animals ነው። ይሄኛው ላይ it's for the harmful purpose ነው። application of biology ላይ የተለያዩ ባክቴሪያዎች በሚያመርቱት ቶክሲን በመጠቀም ዌፐኖችን መስራት ሊሆን ይችላል። harmful diseaseዎችን ክሬት ማድረግ እንደዚህ በማድረግ አኒማሎችን መጉዳት this is one of other applications of biology. now this is the ያው ግሎባሊ ኮንሰርንድ የሆነና ሚስዩዝድ የሆነ አፕሊኬሽን ኦፍ ባዮሎጂ ነው። ሶ በአጠቃላይ the first lesson of biology ላይ ያየነው it is applications of biology ነው። ያው ሶ ቤዚክ እና ከዚህ በፊትም ሰምታችሁ የምታውቁት ያያችሁት ነገር ነው። ባዮሎጂ ምን ማለት እንደሆነ ናቹራል ሪሶርሶች ምን ማለት እንደሆኑ በአጠቃላይ ናቹራል ሪሶርሳችን ኮንዘርቭ ከማድረጋችን የተለያዩ አፕሊኬሽንስ ኢን አወር ዴይሊ ላይፍ እንደምናገኝ በዚህ ሌሰኖቻችን አይተናል ማለት ነው። ሶ ዲስ ኢዝ የመጨረሻው ሌሰናችን። ቴንክ ዩ። እሺ የቀጣዩ ሌሰናችን የሚሆነው ቻፕተር 2 ማይክሮ ኦርጋኒዝምስ ነው። በዛ ቪዲዮ እንገናኝ።